ከዚህ ደሴት መውጫ የለም። በዙሪያ ያለው የበረዶ ቅዝቃዜ ያለው ውሃ ደምን ያቀዘቅዘዋል። ማዕበሉ አጥንትን ይሰብራል። አሳ ነባሪዎች በጉጉት ይጠብቁሃል። እንኳን ዋናተኛ አሳ ብትሆን እንኳን ከዚህ ማምለጥ አትችልም። ይህ አልካትራዝ ነው። አሜሪካ የዓለማችንን ጨካኝ ወንጀለኞች ሰብስባ የጣለችበት የሰይጣን ደሴት። እዚህ አንዴ ከገባህ መውጫ በሬሳ ሳጥን ብቻ ነው። የማፊያው ንጉስ አልካፖን እዚህ ገብቶ እንደ ሕፃን ልጅ አልቅሷል። የወፍ ሰውዬ ተብሎ የሚጠራው አደገኛው ነፍሰ ገዳይ እዚሁ አብዶ ቀርቷል። እዚህ ቦታ እንኳን ማውራት ፈገግ ማለትም በሕግ የተከለከለ ነበር። አልካትራዝ እስር ቤት ብቻ አይደለም፣ የሰው ልጆችን መንፈስ የሚሰብር የሲኦል ደጃፍ እንጂ። ነገር ግን በ1962 እንደ አውሮፓውያን አቆጣጠር አንድ የማይታመን ነገር ተፈጠረ። 3 እስረኞች ከዝናብ ካፖርት ጀልባ ሰርተው የውሸት የሰው ጭንቅላት ተጠቅመው ጠባቂዎቹን አታለው ጠፉ። ዛሬም ድረስ ዓለም ይጠይቃል፣ እነዚህ ሰዎች በእርግጥ አምልጠዋል ወይስ የባህሩ ሲሳይ ሆነዋል? ከ50 ዓመት በኋላ ኤፍቢአይ እጅ የገባው ሚስጥራዊ ደብዳቤስ ምን ይላል? ዛሬ በቤኪ ቲዩብ ማንም ሰምቶት የማያውቀውን የአልካትራዝ ሚስጥር እንገልጻለን። ስለ 1946ቱ የእስረኞች ጦርነት፣ ስለ ታላቁ ማምለጥና ስለ እስር ቤቱ አስገራሚ ታሪኮች በዝርዝር ልናወራችሁ ተዘጋጅተናል። ቪዲዮን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ወደ ሰይጣን ደሴት እንሂድ። አልካትራዝ በሳን ፍራንሲስኮ ከተማ ነዋሪዎች አይን ስር ያለች ደሴት ናት። ነዋሪዎቹ የደስታ ድምጽ ሲሰሙ፣ እስረኞቹ ግን የሰንሰለት ድምጽ ይሰማሉ። ብዙዎች አልካትራዝን እንደ እስር ቤት ብቻ ያውቁታል። ነገር ግን ይህች ደሴት በታሪክ ውስጥ የአሜሪካ እጅግ ቀዝቃዛ ቦታ ተብላ ትታወቃለች። በዙሪያ ያለው ውሃ 10 ዲግሪ ሴልሺየስ ብቻ በመሆኑ አንድ ሰው በውስጡ ከ20 ደቂቃ በላይ መቆየት አይችልም፣ ይሞታል። በ1850ዎቹ ደሴቲቱ ወታደራዊ ምሽግ ነበረች። በእርስ በርስ ጦርነት ወቅት ደግሞ የጦር እስረኞች ይቆዩባት ነበር። እስር ቤቱ የተገነባው ቱል ፕሮፍ ስቲል ከሚባል ብረት ነው። ይህ ብረት በማንኛውም መጋዝ ወይም ፋይል አይቆረጥም። እስር ቤቱ ከመገንባቱ በፊት ደሴቲቱ ላይ ምንም አይነት አፈር አልነበረም። አሁን የምናየው አፈርና ዛፎች ሁሉ ከሌላ ቦታ በመርከብ ተጭነው የመጡ ናቸው። እስረኞቹ ራሳቸው ናቸው አፈሩን ያነጠፉት። እዚህ ክፍል ውስጥ ዘሆል ጉድጓድ የሚባሉ 6 ክፍሎች አሉ። በእነዚህ ክፍሎች ውስጥ እስረኞች እርቃናቸውን ይቆለፍባቸዋል። ምንም ብርሃን የለም። ጠባቂዎቹ ሆን ብለው ድምጽ እንዳይሰማ ሳውንድ ፕሩፍ አድርገውበታል። እስረኞች እብደትን ለመከላከል የሚጠቀሙበት መንገድ የቁልፍ ጨዋታ ይባላል። አንድ እስረኛ ቁልፍ አየር ላይ ይወረውርና በጨለማ ውስጥ ለሰዓታት ይፈልጋታል። ካገኛት በኋላ ደግሞ ደጋግሞ ይወረውራታል። ይህ ካልሆነ አእምሮ ሰዓትና ቦታዎችን ይረሳል። አልካፖን ወደ አልካትራዝ ሲመጣ በገንዘቡ ሊገዛቸው ሞክሮ ነበር። ነገር ግን አልካትራዝ ልዩ ነበረች። ንጉስ የነበረው አልካፖን እዚህ እስር ቤት ውስጥ ሽንት ቤት እንዲያጥብ ተገደደ። አልካፖን አእምሮን መሳት ሲጀምር ባንጆ የሚባለውን ጨዋታ መጫወት ጀመረ። ዛሬም ድረስ በደሴቲቱ ላይ የባንጆ ድምጽ እንደሚሰማ ቱሪስቶች ይናገራሉ። ይህ የአልካፖን መንፈስ ተብሎ
ይጠራል። ለ54 ዓመታት የታሰረው ሰው በሌላ እስር ቤት ውስጥ ወፎችን ያረባ ነበር። አልካትራዝ ግን ወፍ ቀርቶ የሰው ድምፅ እንዳይሰማ አደረገችው። ስትራውድ በብቸኝነት ክፍል ውስጥ ሆኖ ራሱን የሕግ ባለሙያና የሳይንስ ሊቅ አደረገ። 2 መጽሐፍት ጻፈ። ነገር ግን አልካትራዝ መጽሐፎቹ እንዳይታተሙ አገደች። ስትራውድ በአልካትራዝ ውስጥ እያለ ምንም አይነት ወፍ አይቶ አያውቅም። ስሙ ግን በርድማን ኦፍ አልካትራዝ ሆኖ ቀረ። ሰኔ 11 1962 በዚያች ምሽት 3 ሰዎች የዓለምን የፖሊስ ታሪክ ለዘላለም የሚቀይር ሥራ ሰሩ። መሪው ፍራንክ ሞሪስ ነበር። ፍራንክ ተራ ወንጀለኛ አልነበረም። የብልህነት መለኪያው ወይም አይኪው 133 የነበረው በየትኛውም እስር ቤት የማይበገረው መሐንዲስ ነበር። ከሱ ጋር የነበሩት ወንድማማቾቹ ጆንና ክላረንስ በልጅነታቸው በበረዶ ውሃ ውስጥ በመዋኘት የሚታወቁ ደፋሮች ነበሩ። እስቲ አስቡት፣ እነዚህ ሰዎች ግድግዳውን ለመቆፈር የተጠቀሙት ዘመናዊ ማሽን አልነበረም። የተጠቀሙት የሾርባ ማንኪያዎችን፣ የተሳሉ ሳንቲሞችንና ከአሮጌ ቫኪዩም ክሊነር ሞተር የተሰሩትን በእጅ የሚሰራ መቆፈሪያ ነበር። ለወራት ያህል በየቀኑ ማታ ማታ ግድግዳውን ይቆፍራሉ። የቁፋሮውን ድምፅ ለመሸፈን ደግሞ እስር ቤት ውስጥ የሚሰጠውን የሙዚቃ ሰዓት ይጠቀሙ ነበር። ሙዚቃው ሲጮህ እነሱ ግድግዳውን ይቦረቡራሉ። የቆፈሩትን አዋራ ደግሞ በኪሳቸው እየሞሉ ወደ ውጭ ወስደው ይረጩታል። ይህ ማምለጥ በታሪክ ድንቅ ከሚያሰኙት ነገሮች አንዱ ሐሰተኛ ጭንቅላቶችን መጠቀማቸው ነው። ጠባቂዎቹ በየሰዓቱ ፍተሻ ያደርጋሉ። ታዲያ እነሱ ሲቆፍሩ ጠባቂዎቹ እንዳያውቁ ምን እያደረጉ ነበር? ከሽንት ቤት ወረቀት፣ ከሳሙናና ከጥርስ ሳሙና የሰው ጭንቅላት የሚመስል ምስል ሰሩ። ከእስር ቤቱ ጸጉር ቤት የተሰረቀ እውነተኛ የሰው ጸጉር ለጠፉበት። ከስጋ ቀለም ጋር የሚመሳሰል ቀለም ቀብተው አልጋቸው ላይ አስተኙት። ጠባቂው በሩቁ ሲያይ እስረኞቹ በሰላም ተኝተው ይታዩታል። በታሪክ ለመጀመሪያ ጊዜ ፖሊስ ጭንቅላትን በቆመጥ መጥቶ ጭንቅላቱ ሲፈርስ ደንግጦ የወደቀው እዚህ አልካትራዝ ውስጥ ነበር። ግድግዳውን አልፈው ወደ ጣሪያው ወጡ። አሁን ከፊታቸው ያለው ትልቁ ጠላት ግንኙነቱ የተቋረጠውና ቀዝቃዛው የፓሲፊክ ባህር ነው። ለዚህ ደግሞ ከ50 በላይ የዝናብ ልብሶችን ሰርቀው በማጣበቂያ በማያያዝ 6 ጫማ ስፋት ያለው ታንኳ ሰርተዋል። አየር ለመንፋት ደግሞ ኮንሰርቲና የተባለ የሙዚቃ መሳሪያ ተጠቀሙ። ሰኔ 11 ከሌሊቱ 5 ሰዓት ሞሪስ እና አንግሊን ወንድማማቾች በቆፈሩት ጠባቅ ቀዳዳ ወጡ። የውሃ ቧንቧዎችን ተጠቅመው 50 ጫማ ወደ ላይ ወጡ። ከጣሪያው ላይ ወርደው 15 ጫማ ርዝመት ያለውን የብረት አጥር ዘለሉ። በዚያች ጭጋጋማ ሌሊት ታንኳቸውን ወደ ባህሩ አስገቡ። ከዚያ በኋላ ግን ማንም አላያቸውም። በማግስቱ ጠዋት እስር ቤቱ ሲናወጥ ዋለ። ኤፍቢአይ ባህሩን አሰሰ። የተገኘው ነገር ቢኖር ጥቂት የዝናብ ልብስ ቁርጥራጮችና አንዱ የአንግሊን ወንድማማቾች የኪስ ቦርሳ ብቻ ነበር። ፖሊስ ሰምጠው ሞተዋል ብሎ መዝገቡን ዘጋ። ከዓመታት በኋላ የአንግሊን ወንድማማቾች እናት በየዓመቱ የልደት ቀኗ ላይ ስም የሌለው የአበባ ስጦታ ይደርሳት ነበር። በ2013 ደግሞ ለሳን ፍራንሲስኮ ፖሊስ አንድ ደብዳቤ ደረሰ። ደብዳቤው እንዲህ ይላል: ስሜ ጆን አግሊን ይባላል። እኛ በዚያች ምሽት አምልጠናል። ፍራንክ ሞሪስ በ2008 ሞተ። ወንድሜም በ2011 ሞቷል። እኔም አሁን ካንሰር ይዞኛል። በቴሌቪዥን ላይ ለ1 ዓመት ብቻ ታስረህ የሕክምና እርዳታ ታገኛለህ ብላችሁ ቃል ከገባችሁልኝ ያለውበትን እነግራችኋለሁ።
ፖሊስ የደብዳቤውን የጣት አሻራ መረመረው። ነገር ግን ውጤቱ እርግጠኛ አይደለንም የሚል ነበር። እስከ ዛሬ ድረስ እነዚህ ሶስት ሰዎች የት እንዳሉ ማንም አያውቅም። ለአንዳንዶች አልካትራዝ በላቸው፣ ለሌሎች ግን አልካትራዝ የማይበገር መሆኑን በሶስት ደፋር ሰዎች ተሰበረ። እናንተስ ምን ይሰማችኋል? ጆን አግሊን ደብዳቤውን የጻፈው እውነት እሱ ነው? እስቲ ኮሜንት ላይ እንወያይበት። ውድ የቤኪ ቲዩብ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። ቪዲዮን እንደወደዳችሁት ስለማንጠራጠር ላይክ ማድረጉን አትርሱ። ለቻናላችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።